እዩ በጣም ነው የሚያስጠላው። እዩ በሞት እኮ አብይ ይወርድ ነበር ያለች ራሷ ጊዜ አለች። አብይ እምወርደው እዩ ስሞት አንድና አንድ ነው ይሄ ትለኛለች። እዩ ወዴት ይሞታል? ሰይጣንን እየገደለ እየቀበረ እዩ ይቀጥላል። መንፈስ ከመጀመሩ ነው እንደዚህ አይነት ዝርዝርና ዘገባ የሚያወራው የሚመጣው። ስለዚህ እዩ ጩፋ ከሞተ ነው አብይ አህመድ የሚወርደው የሚለውን ስራ ይድረስልኝ ለአብይ አህመድ ቢሮና በተለያየ የመንግስት መስሪያ ቤት ተቋማት ለምሰሩ ትልልቅ ኃላፊዎች። ታቦት መሰዊያ እንደሆነ ሳትረሱ ይህ መሰዊያ የሆነው ታቦት ደግሞ ጠረጴዛ ወይም የጌታ ጠረጴዛ ተብሎ ሲጠራ አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ታዲያ የሐዲስ ኪዳን ታቦት ምንድነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። አሮጊትና ሽማግሌ፣ አስቀያሚ ሰዎች፣ አጭር ሰዎች ጀነት አይገቡ። የአላህ መልእክተኛ ናቸው። አረ ወንድሞቼ ኮሜዲያን እሸቱ ብሶበታል። አሁን ደግሞ ምንድነው ይዞልን የቀረበው? የክህነትን ክብር በሚያዋርድ መልኩ አባቶችን መስደብ። ሁላችንም ስለ ሃይማኖታችን መቁረጥ መወሰን መቻል አለብን። ዝም ብሎ የተልኮፈኮፈ ትውልድን እየተመለከትን ነው በየሁኔታው ማለት ነው። አንዳንዴ ቆም ልናኔ ነብር ዥንጉርጉርነቱን ሳይቀይር ኢትዮጵያዊ ግን መልኩን እየቀየረ ነው ብዬ አስባለሁ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ሰላም ለእናንተ ይሁን። ከዚህ ቀደም በነበረው ቪዲዮ ላይ ታቦት መሰዊያ መሆኑን ተማምረን ነበር። እነ ብፁዕ አቡነ ጎርጎርዮስ ቀጥታ ራሳቸው በጻፉት መጽሐፍ ላይ የምህረት ምስዋ ብለውታል። ምስዋ ማለት መሰዊያ እንጂ ሌላ ምንም አይነት ትርጉም የለውም። ይህንን ለማወቅ ከፈለጋችሁ የትኛውንም የመዝገበ ቃላት ፍቺዎችን ማገላበጥ በጣም ቀላል ነው። ምስዋ ነው ሚኒንግ መሰዊያ። ምስዋ ማለት መስዋዕት የሚቀርብበት ስፍራ ወይም መሰዊያ ማለት ነው። ይህ ብቻ ሳይሆን በሌሎች መጽሐፍት ላይ እንደተመለከትነው ታቦት ምንድነው? መሰዊያ። ልክ መሰዊያ መሆኑን አምጥተን ስናሳያቸው ግን አንዳንድ የጉንጭ አልፋ ክርክር የሚውሉ ፕሮቴስታንት ልጆች ምን ለማለት ሲሞክሩ አይቻለሁ። እንደው ታቦቱን መሰዊያ ቢሉትም አሉ። እንግዲህ ኦልሬዲ ተባለባቸው ምን ያደርጉ ግን መሰዊያ ቢሉትም አሉ ከብሉይ ኪዳን ታቦት የመጣ ነው ተያያዥነት አለው ብለው ይናገራሉ የሚል ነገር አስቀምጧል። ይህ የሐዲስ ኪዳኑ ታቦት ከየትም ይምጣ ከየትም አሁን ያነሳነው ርዕስ መሰዊያ ይባላል አይባልም የሚለው ስለሆነ ሁሉም ግን ይናነ መስል ምንን ይቀበላሉ? የሳው ታቦት መሰዊያ ነው የሚለው በቃ አለቀ። ኢሹ አሁን ይሄ ነው። አቮይዲንግ ዘ ኢሹ የሚባል ፋላሲ አለ። ዋናውን ርዕስ አስረስተው ሌላ ታሪክ ውስጥ የሚገቡ ልጆች አሉና ለማለት እነሱን ተዋቸውና ትልቁ ቁም ነገር ግን ታቦት ምንድነው? መሰዊያ ነው። ታቦት መሰዊያ እንደሆነ ሳትረሱ ይህ መሰዊያ የሆነው ታቦት ደግሞ ጠረጴዛ ወይም የጌታ ጠረጴዛ ተብሎ ሲጠራ እስቲ እንስማው ይሄን ወንድማችን። አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። እሺ እንደሰማችሁት ይህን ወንድማችን ደግሞ ታቦት ጠረጴዛ አይደለም፣ ባጭሩ ጠረጴዛ ያለው እኛ ቤት ሳይሆን አዳራሽ ነው ብሏል። ታቦት ጠረጴዛ ይባላል ወይ? እስቲ አንድ ደገኛ መምህር ደግሞ ላሰማችሁ። ታዲያ የሐዲስ ኪዳን ታቦት ምንድነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ የሚለው አሁን ቅዳሴያችንም ላይለዛቲ ጠረጴዛ ይላል፣ ላይለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። እንደሰማችኋቸው መምህራችንን ብርሃኑ አድማስን ደግሞ ታቦት በመጀመሪያ ደረጃ መሰዊያ ነው፣ ተንቀሳቃሽ መሰዊያ ነው ብሎ አስረግጠው ተናገሩ። ግልጽ ነው አይደል? በቃ አለቀ። ታቦት መሰዊያ ነው የሚለው በአውደ ምሕረትም ጭምር የሚሰበክ የሚነገር እውነታችን ታቦት መሰዊያ ነው። በዚህ አላበቁም። ታቦት ጠረጴዛም ተብሎ ይጠራል ብሎ ቅዳሴያችንን ጭራሽ የጠቀሱት ስለዚህ ትልቅ ከማስረጃ ጋር ነው የተናገሩት መምህራችን። አስቀድሞ ያየነው ወንድማችን ግን ምን አይነት ነገር ነው ሲናገር ያየነው? ጠረጴዛ ይባላል። አሁን ጠረጴዛ አይባልም ሲል እኔ ሲመስለኝ እንግዲህ ጠረጴዛ የሚለው ቃል አስጨንቆት ይመስለኛል። ማለት ጠረጴዛ በመጽሐፍ ቅዱሳችንና በአባቶች አጠቃቀም
የጠረጴዛ ትርጉሙ ልክ ይሄ በየቤታችሁ እንዳሉ ያለ ጠረጴዛ ብቻ አይደለም። ጠረጴዛ ከዛ ከፍ ያለ ሌላ ትርጉም አለው። መሰዊያ የሚል ትርጉም አለው። በመጽሐፍ ቅዱሳችን ላይ የጌታ ጠረጴዛ የሚለው አገላለጽ መሰዊያን የሚያመለክት ስለሆነ ለታቦት ተሰጥቶ ይነገራል። ለዚህ እንደማስረጃ ለምሳሌ መምህር ብርሃኑ አድማስ እንደተናገሩት ቅዳሴያችን ላይ ለምሳሌ እንዲህ ይላል። የቅዳሴ ያዕቆብ ዘስሩግ ላይ 25ኛው ቁጥር እንደምታዩት ስክሪናችሁ ላይ እንዲህ ይላል። ያን ጊዜ አርብ ክፉዎች አይሁድ እንጨት ላይ ሰቀሉ። እኛ በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትምህርተ መስቀል አምሳል ይላል። ክፉዎች አይሁድ አዎ ያኔ በመስቀል ላይ ሰቅለውሃል። እኛ በምን በዚች ጠረጴዛ ላይ ደግሞ በምናደርገው በትምህርተ መስቀል አምሳል ይላል። በዚች ጠረጴዛ ይላል። መሰዊያ ወይም ታቦቱን ጠረጴዛ ብሎ መጥራት የተለመደ ነው። ተጨማሪ አንድ ማስረጃ ልስጣችሁ። አባ ዩሪ ዘጋስጫም በአርጋኑን መጽሐፉ የማክሰኞ አርጋኑ ላይ እንዲህ ይላል። ምዕራፍ 5 ቁጥር 14 ላይ የልጅሽን የመለኮትነቱን ምስጢር ያየን እኛ ግን ይልና በቅድስት ጠረጴዛ ስጋውንና ደሙን ቁርባኑን ተቀበል፣ አንድ አካል አንድ አምሳል በመሆናችን የተመሰገንን ይላል። በምን በቅድስት ጠረጴዛ ቴብል ጠረጴዛ ተብሎ ይጠራል። ምክንያቱም ጠረጴዛ የሚለው በመጽሐፍ ቅዱስ አገላለጽ ምን ስለሆነ መሰዊያን የሚያመለክት ስለሆነ። ከውጭ በጣም አብዛኛው በጣም በርካታ የክርስቲያን አባቶቻችን እነ ቅዱስ ዮሐንስ አፈወርቅ ማለት ነው ጠረጴዛ ቴብል እያሉ አስተምረዋል። ለምሳሌ በጣም እውቅ የሆነው የዮሐንስ ወንጌል ምዕራፍ 6 ላይ ቅዱስ ዮሐንስ አፈወርቅ የሰጠው ማብራሪያ መምሩ ይናገራል። ዮሐንስ ወንጌል ምዕራፍ 6ን ሲያብራራ ማለት ነው ሆሚሊ 46 ላይ 46ኛው ስብከቱ ላይ ማለት ነው። እንግዲህ ከጠረጴዛው እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንድንመለስ ይላል። ስለ ቅዱስ ቁርባን አስተምሮ ይህን የሚናገረው ከምን አለ? ከጠረጴዛው ሚኒንግ ከመሰዊያው። ስለዚህ ጠረጴዛ ታቦት ጠረጴዛ ተብሎ ይጠራል። ይህን ነገር ብለን መረዳት ደግሞ ወደ መጽሐፍ ቅዱስ ሄደን መመልከቱ መልካም ነው። ምክንያቱም ጳውሎስም ጠረጴዛ ይሏል፣ የጌታ ጠረጴዛ ይሏል። የት? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ካለ በኋላ ከጌታ ማዕድ እና ከአጋንንት ማዕድ ደግሞ ልትካፈሉ አትችሉ አይገባም ይላል። ከጌታ ማዕድ እና ከአጋንንት ማዕድ። የጌታ ማዕድ የሚለው ቴብል ኦፍ ዘ ሎርድ የሚለው ወይም ደግሞ ዘ ሎርድስ ቴብል ነው የሚለው የጌታ ጠረጴዛ ማለት ነው። የጌታ ጠረጴዛ፣ የጌታ ማዕድ፣ የጌታ ገበታ ተብሎ የሚጠራው ደግሞ ቅዱስ ቁርባን የሚሰናዳበት ነው። ይህንን ለመረዳት ሁለት ማስረጃዎችን ልስጣችሁ። ጳውሎስ ስለዛ እያወራ እንደሆነ እንድትረዱት ማለት ነው። አንደኛ የጌታ ማዕድ የሚለውን የመዝገበ ቃላት ፍቺውን በራሱ በመጽሐፍ ቅዱስ ማህበር በታተመው ወይም በተዘጋጀው መዝገበ ቃላት እንመለከተዋለን። ሁለተኛ ደግሞ በብሉይ ኪዳን ላይ ይህ ቃል በመልኩ እንደሚገባ ከመሰዊያ ጋር አገናኝተን ተመልክተን እንጨርሳለን። እሺ፣ ለምሳሌ በመጽሐፍ ቅዱስ መዝገበ ቃላት ላይ ማዕድ የሚለውን ሲተረጉም የምግብ ጠረጴዛ በማለት ይጀምርና ቀጠል አድርጎ ግን አሁን የጠቀስነውን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21ን በመጥቀስ እንዲህ ይላል፣ ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይላል። ቅዱስ ቁርባን የሚሰናዳበት ምን ይባላል? የጌታ ማዕድ ወይም የጌታ ጠረጴዛ። ግልጽ አይደለም። ተጨማሪ ግን ቅዱስ ጳውሎስ የጌታ ጠረጴዛ አሁን ይሄ መሰዊያን ለማመልከት ለምንድን ነው ጳውሎስ የጌታ ጠረጴዛ የሚል ነገር እንደ አዲስ እያስጀመረ ነው ካልን አይደለም። ብሉይ ኪዳን መጽሐፍት ላይ የጌታ ጠረጴዛ፣ የእግዚአብሔር ገበታ፣ የእግዚአብሔር ጠረጴዛ ወይም የጌታ ገበታ ተብሎ ወይም የጌታ ማዕድ ተብሎ የሚጠራው መሰዊያ ነውና እሱን ይዞ ነው። ማስረጃ ሚልኪያስ ምዕራፍ 1 ቁጥር 7 ላይ ይላል፣ በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ ይላል እግዚአብሔር። በምን ላይ? በመሰዊያዬ ላይ በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ ካለ በኋላ እናንተም ያረከስን በምንድን ነው ብላችኋል፣ የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ይላል። የእግዚአብሔር ገበታ፣ የጌታ ጠረጴዛ ተመሳሳይ ቃል ነው የሚጠቀመው ከጳውሎስ ጋር። መሰዊያውን የእግዚአብሔር ገበታ ይለዋል። የእግዚአብሔር ወይም የጌታ ጠረጴዛ the Lord's table። ስለዚህ የጌታ ጠረጴዛ የሚለው ቃል መሰዊያን የሚያመለክት ስለሆነ ታቦት የጌታ ጠረጴዛ ተብሎ ሊጠራ ይችላል። ይቆያል። አብይና እዩ በጣም ነው የሚያስጠላው። እዩ በሞት እኮ አብይ ይወርድ ነበር ያለች ራሷ ጊዜ። እሱንም ደግሞ ስታናግረኝ ስልክ እኔ ደህና ስልክ ምልኝም ሽጫለሁና ስልክ ምናምን አለ እንደዚህ ቤት ውስጥ ምስክር እንዳይሆን ይመስለኛል እንደሚያውቀው ማለት ነው። ስልክ ምናምን አለ እንደዚህ ውስጥ
እዚህ ቤት ውስጥ ትለኝና ወይ ውጭ ጠርታኝ ታናግረኛለች። አብይ እምወደው እዩ ስሞት አንድና አንድ ነው ይሄ ትለኛለች። እዩ ወዴት ይሞታል? ሰይጣንን እየገደለ እየቀበረ እዩ ይቀጥላል። እዚህ ጋር እንደምንሰማው ምን አይነት ድራማ እየተሰራ ነው ያለው? እዩ ጩፋ ከሞተ አብይ አህመድ ከምን ይወርዳል? ከስልጣን ይወርዳል። ምን ማለት ነው? ያለ እዩ ጩፋ የአብይ አህመድ ስልጣን አይንቀሳቀስም እየተባለ ነው። ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። እዩ ጩፋ እያደረገ ያለውን ከድራማ ማለት ነው። መንፈስ ከመቼ ጀምሮ ነው እንደዚህ አይነት ዝርዝርና ዘገባ የሚመጣው? ስለዚህ እዩ ጩፋ ከሞተ ነው አብይ አህመድ የሚወርደው የሚለውን ስራ ይድረስልኝ ለአብይ አህመድ ቢሮና በተለያየ የመንግስት መስሪያ ቤት ተቋማት ለምሰሩ ትልልቅ ኃላፊዎች በፕሮቴስታንት መድረክ ላይ ወይም ደግሞ በክራይስት አርሚ በእዩ ጩፋ ቸርች ላይ እየተደረገ ያለው ድራማ ምንድን ነው? ያለ እዩ ጩፋ አብይ አህመድ ስልጣኑ አይቀጥልም ማለት ነው። ስለዚህ እዩ ጩፋና አብይ አህመድ አንድ ሊያደርጋቸው የሚችለው ነገር ምንድን ነው? የመጀመሪያው ነገር እንዲመለስልኝ እፈልጋለሁ። ሁለተኛ ደግሞ ያለ እዩ ጩፋ አብይ አህመድ ስልጣኑን እንዳይቀጥል የሚያደርገው ነገር ምንድን ነው? ስለዚህ አብይ አህመድ ከስልጣኑ ለመውረድ እዩ ጩፋ መገደል አለበት የሚል ስርዓትና እዩ ጩፋ ለራሱ ጥበቃ ለራሱ የመንግስት ከለላ እንዲደረግለት የፈለገው ሐሳብ አለው ማለት ነው። ስለዚህ ወገኖች እንድትረዱ የምፈልገው ፕሮቴስታንቱም ሙስሊሙም ኦርቶዶክሱም እንድትረዱ የምፈልገው ሃይማኖትና ፖለቲካን እንለይ። ሃይማኖትና ፖለቲካን እንለይ። ስለዚህ በሃይማኖት ስር የሚሰሩ ፖለቲካዊ እንቅስቃሴዎች ይቁሙ። ሃይማኖት ነው፣ ፖለቲካ ነው። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖትም ደግሞ በመንግስት ጉዳይ ደግሞ ጣልቃ አይገባም። ነገር ግን መንግስት ሀገርን ሊጎዱ የሚችሉ ሃይማኖተኞች ካሉ ጣልቃ ገብቶ ማስተካከል ያለበትን ያስተካክላል እንጂ ይህንን አድርጉት ብሎ የጸሎት ርዕስ አይሰጥም። ልክ እንደዚሁ ደግሞ ቤተክርስቲያን ደግሞ ለመንግስትና ለአስተዳደሩ ደግሞ በዘመናችን የሚመሩት በትውልድ ሁሉ ሊመሩ ላሉ መንግስታቶች ሁሉ ቤተክርስቲያን ትጸልያለች። የምትጸልየው ግን እከሌ ከሞተ እከሌ ይወርዳል የሚል ፖለቲካ ሊሰራ አይደለም። እና ምን አይነት ቁማርና ምን አይነት ፖለቲካ ነው ልሰራ የመጣው እዩ ጩፋ? ይህን ቪዲዮ ይድረስልኝ፣ ሁላችሁም ኮፕሊንክ አድርጉ። አሮጊትና ሽማግሌ አስቀያሚ ሰዎች፣ አጭር ሰዎች ጀነት አይገቡ። የአላህ መልእክተኛ ናቸው ያሉት። እንደሰማችሁ ነው እንግዲህ የአላህ መልእክተኛ እንደተናገሩት ከሆነ አጭር አሮጊትና ሽማግሌ ከሆናችሁ ወደ ሙስሊሞች ጀነት ስለማትገቡ ምናልባት ወደ ክርስትና ብትመጡ ይሻላችኋል ለማለት ፈልጋለሁኝ። ሰላም ኦርቶዶክስ ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ ሄድበታለሁኝ። ወደ እግዚአብሔር መንግስት የሚገቡት በኦርቶዶክስ አስተምሮ ወይም ደግሞ በክርስትና አስተምሮ ምን አይነት ሰዎች ናቸው የሚለውን ደግሞ በንጽጽር መልኩ እናያለን ማለት ነው። ወደ እግዚአብሔር መንግስት ለመግባት ወይም ደግሞ መንግስተ ሰማያት አልያም ገነት ለመግባት የሚጠበቅብን በእግዚአብሔር ማመን፣ ከዚያም በኋላ መጠመቅ፣ በኢየሱስ ክርስቶስ የክርስቶስን ስጋና ደም መብላት መጠጣት፣ እንዲሁም ደግሞ መልካም ስራዎችን መስራት ብቻና ብቻ ነው። ከዛ ውጪ መልከ ጥፉ ነህ፣ አጭር ነህ፣ አሮጊት ነህ ተብለ ከእግዚአብሔር መንግስት የምትወጣበት ምክንያት የለም። በዛው ይሄን ለማብራራት የፈለገበት መንገድ አለ መምህሩ ማለት ነው። ወይም ኡስታዙ ምን ነው የሚለው? ወደ ገነት የሚገቡ ሰዎች አጭሮች ላልነው እንደ አለይሂ ሰላም አደም ወይም ደግሞ አዳም 60 ክንድ መሆን አለባቸው ይላል። ሄዶ ለክቶት እንደሆነ እግዚአብሔር ነው የሚያውቀው የአዳምን ቁመት ሙሐመድ ማለት ነው። ከዚያስ ደግሞ እንደው አሮጊቶች ያልናቸው የሚገቡት በኢሳ አለይሂ ሰላም ኢሳ ወይም ደግሞ በኢየሱስ እድሜ 33 ዓመት ላይ ነው ይላል። እሱም የኮረጀው ከማን እንደሆነ ይታወቃል። ከመጽሐፍ ቅዱስ ከዚያ ነው የኮረጀው ማለት ነው እድሜውን ራሱ። ከዚያ ደግሞ እንደው መልከ ጥፉ ላልናቸው ደግሞ ይላል መልከ ጥፉ ላልናቸው ደግሞ እንደ ሙሳ ወይም ደግሞ እንደ ሙሴ የዓለምን ግማሽ የሚሆን ውበትና ቆንጅና መያዝ አለባቸው ይላል። ስለዚህ ጀነት በሙሉ የሚገቡት ምን አይነት ሰዎች ናቸው ማለት ነው? ረጅም የሆኑ በጣም ቆንጆ የሆኑት እንዲሁም ደግሞ ወጣት ሰዎች ናቸው ማለት ነው። ለምን ነው እንደ ሔዋን 15 ዓመት ያላደረካቸው? ባይዘባይ በዚህ ጉዳይ ላይ ይሄን ነገር ማየት ያለብን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሰው የሚያምነው በስላሴ ስም ያምናል። ከዚያስ በኋላ ይጠመቃል። ከተጠመቀስ በኋላ የክርስቶስን ስጋና ደም ይወስዳል። ከዚያስ የዘላለም ሕይወት ያገኛል ወይም ደግሞ ይድናል ማለት ነው። ይሄ ነው ዋናው ቤዛችን፣ የመዳኛችን መንገድ። ማህተማችን ምንድነው? የክርስቶስ ስጋና ደም ነው። እዚህ ጋር ለፕሮቴስታንት ወይም ደግሞ ለሙስሊሞች የምናስተላልፈው መልእክት ቢኖር ምንድነው? ወደ ትክክለኛው ኢየሱስ ወደ ትክክለኛው መንገድ መጣችሁ
በክርስቶስ አምናችሁ የዘላለም ሕይወት እንድታገኙ ከመቅበዝበዝ እንድትድኑ ነው። ምክንያቱም እንደዚህ አይነት ካራክተር የሌላችሁ ከሆናችሁ በሙሐመድ ጀነት ውስጥ መግባት ስለማትችሉ ማለት ነው። አግላይ እንደሆነ ነው የሚያሳየው። ይሄ ራሱ ባይዘወይ ጥቁሮች ስፔሻሊ ኢትዮጵያውያን ጨርሶ የሙሐመድን ጀነት እንደማታዩት ልታውቁ ይገባል። ምክንያቱም የሚገቡት የአረብ ቁረይሾች ወይም ደግሞ አረቦች ብቻ ናቸው ወደ ጀነት የሚገቡት ማለት ነው። ወደፊት በመረጃና በማስረጃ ስለምንሄድበት ማለት ነው። ነገር ግን እንዳጠቃላይ ግን ልንረግራችሁ የምንፈልገው ምንድነው? ኑ ትክክለኛውን ጌታ አምልኩ፣ ለነፍሳችሁ እረፍትን አግኙ፣ ወደ ዘላለም ሕይወት ግቡ፣ የዘላለም ሕይወት ውረሱ። እኔ ሙስሊሞችን አልጠላም፣ ፕሮቴስታንትን አልጠላም፣ ነገር ግን ደግሞ አስተምሮውን እተቻለሁ። ይሄ ማለት ግን ሙስሊሞችን እጠላለሁ ማለት አይደለም። እግዚአብሔር የወደዳችሁን ክርስቶስ ስለእናንተ የሞተላችሁን እኔ ልጠላችሁ አልችልም። ሁላችሁንም በጌታ ፍቅር እወዳችኋለሁ። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ነው መጅ ጋብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት ላይ ከበረተንታው እግዚአብሔር ስም አሳስባችኋለሁ። ሰላም ያላችሁበት። አረ ወንድሞቼ ኮሜዲያን እሸቱ ብሶበታል። አሁን ደግሞ ምንድነው ይዞልን የቀረበው? የክህነትን ክብር በሚያዋርድ መልኩ አባቶችን መስደብ ጀግኔ ቢያሰኝም ቢወደስም ባለም ኖርማል አይደለም የሚል የ26 ደቂቃ ቪዲዮ በዶንኪ ቲዩብ ላይ ይዞልን ቀርቧል። ካህናትን ስንሳደብ፣ ካህናትን ሌቦች ሙሰኞች ስንል የነበረን ሰዎች በሙሉ ይህንን ቪዲዮ እንመልከትና እስቲ ፍርዱን እንስጥ። አረ ምን አይነት የአራዳ ልጅ ኦርቶዶክሳዊ ነው! አረ ይሄ ምን ኮሜዲ ነው! ምርጥ የአራዳ ልጅ ቁም ነገረኛ ኦርቶዶክሳዊ ነው። ቢሸቅል ራሱ እግዚአብሔርን የሚያምርበት ልጅ ነው። ለማንኛውም ገብታችሁ ተመልከቱና ፍርዱን ስጡ። ምንም ባቀውም ከእፎይ ከትላንትና ኢንተርቪው ማለት ነው ዘመዴ ቲቪ ላይ ከነበረው በጣም ያስደሰተኝን ነገር ልንገራችሁ። በቂ ትምህርትም ሁላችን እንወስድበታለን ብዬ አስባለሁ። ለክርስትናው የቆረጠ ትውልድ፣ ለክርስትናው የቆረጠ ማንነት እፎይ ውስጥ ያለውን የክርስትናዊ ሐሳብ መንቀልቀልና የመንፈሳዊ አገልግሎቱን እድገት ተመለከታችሁ? ከምን እንደተወለደ የእፎይ ብቃት አያችሁ፣ ተመለከታችሁ? ደረቱን ነፋ አድርጎ ምንድነው ያለን ወንድማችን? እግዚአብሔር አምላክ ለዚህ አስነሳኝ፣ እግዚአብሔር አምላክ ለዚህ ላከኝ እያለ የተናገራቸው ንግግሮች ሰምታችኋል። አያችሁ አይደል? ሰው እንደ ሐዋርያው ቅዱስ ጳውሎስ ራሱን ለክርስቶስ አሳልፎ ከሰጠ ደረቱን ነፋ አድርጎ ከእግዚአብሔር እንደተላኩ እወቁ ማለቱ እንዲህ እንግዲህ በወንድማችን በደንብ የተረዳ መሆኑን ተመልክተነዋል ማለት ነው። ሁላችንም ስለ ሃይማኖታችን መቁረጥ መወሰን መቻል አለብን። ዝም ብሎ የተልኮፈኮፈ ትውልድን እየተመለከትን ነው በየሁኔታው ማለት ነው። አንዳንዴ ቆም ልናኔ ነብር ዥንጉርጉርነቱን ሳይቀይር ኢትዮጵያዊ ግን መልኩን እየቀየረ ነው ብዬ አስባለሁ። ለችግርና ለመከራዎቻችን ቦታ የለንም። ለነዛ ነገሮች ስሜት አልባ ሆነናል። ምን ላድርግ ታዲያ የሚል በጣም ቸልተኝነት የተሞላው ዝንጉነት በሁላችን ዘንድ ይታያል። ምንም ማድረግ መቻልን መማርስ ከተባለ ሰው ከእፎይ መማር አለበት። ምንም ከሌለበት ቦታ ላይ በድንገት በወገኖቹ እልቂትና ስደት ሞራል ተነስቶ ዛሬ ምን ያክል መንፈሳዊ አገልግሎትን እየፈጸመ እንዳለ ተመልክታችኋል። የጠላትን ሰፈር ምን ያህል እየረበሸ እያሸበረ እንዲሁ ደግሞ እውነተኞቹን ተረጂዎች ደግሞ ወደ ብርሃኑ እያመላለሰ መሆኑን ታያላችሁ። ለክርስትናችን እንቁረጥ። ቤተክርስቲያንና ሃይማኖታችን በህይወታችን ሶስተኛና አራተኛ አምስተኛ ጉዳዮቻችን አይደሉም። ከዘፈን ከዳንኪራ ከጭፈራ ከቅሪላ ምናምን በኋላ አይመጣም። ያ ሃይማኖት ቁጥር 1 ከኛም በፊት ቀድማ የምትጠራ ማንነታችን ናት። መማርን ከእፎይ እንማራት።